ሰላም ወዳጆቻችን የአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ የኤለን ሮዱ ተጠባቂው ጨዋታ በአርሰናል በመድፈኞቹ 4-0 ማሸነፍ ችሏል። ኤለን ሮድ ዳንኤል ፋርከን 4 ጎሎችን መድፈኞቹ አስቆጥሯል። አሁንም የቆመ ኳስ ጥንካሬያቸው እንደቀጠለ ነው። መድፈኞቹ የቡካዮ ሳካ በትሬኒንግ ወይም ደግሞ በጨዋታው ሊጀምር ማሟሟቅ ላይ ጉዳት አጋጠመው። ማዱዌኬ ገባ። አስደናቂ ብቃት። ይህ የአንድሬ በርታ ውጤት ነው። በክረምቱ መድፈኞቹ ወደ 250 ሚሊዮን ፓውንድ ያወጡት ስኳዱን ሰፋ ለማድረግ ነውና አሁን ያነ የከፈላቸው ያለ ይመስላል። ሌላኛው የዳርሎ ስህተት የሌድሱ ግብ ጠባቂ ስህተት፣ ሁለተኛው ጎል ቪክቶሪያ ኮሬስ እና ሄሱስ አስቆጥሯል። እንዳንድ አሰልጣኝ በሜዳ ላይ ሊያስደስት የሚችለው አጥቂዎች ጎል ሲያስቆጥሩና እንዲሁም ደግሞ ቀይር ያስገባውም ቋሚው አጥቂ ጎል ሲያስቆጥር ሲፎካከሩልህ ለመድፈኞቹ አስደሳች ነው። የባለፈውን ሳምንት አሳዛኝ ውጤት ሊረሱ የሚያስችል ለቀጣዮቹ ሳምንታት ፉክክር ሊያደርጉበት የሚያስችል 3 ነጥብ አግኝተዋል። መሪነታቸውን ከማንቸስተር ሲቲ በ7 ነጥብ ማድረግ ችሏል። ማንቸስተር ሲቲ ወደ ለንደን በመምጣት ቶተናምን ይገጥማል። ተጠባቂ ጨዋታ ነው ለማንቸስተር ሲቲ። መድፈኞቹ እንግዲህ ዘንድሮ ውድድር ዓመት ሲነሳ አርሰናል በወጥነት ጥሩ ፐርፎርማንስ ያለው ቢሆንም ያለፉት 3 ጨዋታዎች ግን ወገቡን ያሳዙ በጠንካራ ሁኔታ የፈተኑት ነበሩ። በተለይ የሊቨርፑሉ የኖቲንጋም ፎረስትና የማንቸስተር ዩናይትዱ ሽንፈት አስቸጋሪ ነበሩ። አሁን ግን ከዛ ስሜት ሊላቀቁበት የሚችሉበትን ሁኔታ አመቻችተዋል። እንግዲህ በእንግሊዝ ፕሪሚየር ሊግም በመላው አውሮፓም ምርጥ ቡድኖችን አይተናል። ቡድኖች ከፍተኛ ሁኔታ ጥንካሬያቸው የሚፈተነው ግን ተሸነፉበት ጊዜ ነው። ተሸንፈው መቼ ለማሸነፍ ምን ያክል ጨዋታዎች ያስፈልጓቸዋል የሚለው ነው። መድፈኞቹ ከሽንፈታቸው በፍጥነት ያለፉትን 2 ጨዋታዎች በማሸነፍ ተመልሰዋል። ማክሰኞ ወደ ካራባኦ ካፕ ፍጻሜ ወደ ዌምብሌይ ለማቅናት ቼልሲን ያስተናግዳሉ። ከዛ በመቀጠል ሰንደርላንድን የሚገጥሙ ይሆናል። ተጠባቂ ነው የሚሆነው። ወደ ብሬንፎርድም ጂቴክ ስታዲየም ያቀኑና ዊጋን አትሌቲክ በኤፍኤ ካፕ የሚስተናገዱ ይሆናል። ተጠባቂ ነው። እንግዲህ አርሰናል እንደ ቡድን ጠንካራ ብቃታቸውን በማይክል አርቴታ ስር እንደቀጠለ ነው። ወዳጆቻችን የማይክል አርቴታን ቋሚ አሰላለፍ እንዴት አገኛችሁት? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። የጨዋታ ኮከብ በእናንተ እይታ ማን ነበር? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። አርሰናል የማንቸስተር ዩናይትዱን ሽንፈት በሚገባ ማገገም የቻለበት 4 ጎሎችን ያስቆጠረበት ምንም ጎል ያልተቆጠረበት ጨዋታ ነው። ይህ ጥሩ ብቃት ዘንድሮስ የእንግሊዝ ፕሪሚየር ሊግን ዋንጫ ከ22 ዓመት በኋላ ኤምሬትስ አያስደርሰውም ወይ? የሚጠበቅ ነው የሚሆነው። ወደ ደማቻችን ላይክ፣ ሼር፣ ኮሜንቱን አትርሱ። እንግዲህ የቅዳሜው ጨዋታ የመጀመሪያው ቡድን አርሰናል ነበር ዛሬ ጨዋታውን ያደረገው። ተጠባቂ የሚያደርገው ብዙ ምክንያቶች ነበሩ። ከሁለት አቻ መምጣቱ ማይክል አርቴታ በጣም የሚያስደስቱ ውሳኔዎችን በዚህ ጨዋታ አድርጓል። ባለፉት ዓመታቶች ይህንን ሲያደርግ አይታይም ነበር። በተለይ ማርቲን ኦዴጋርድና የዜን ቤንች አድርጎ ካይ ሃቨርትዝን ማሰለፉ ዋጋ በጨዋታው ላይ እንዲያገኝ አግዞታል። ምክንያቱም የማርቲን ኦዴጋርድ 2 እና 3 ተቾች በተለይ ማዘግየትና ተቀይሮ ከገባን በኋላ ከኋላ ጨዋታውን ቴምፖ መቆጣጠር አርሰናል የኳስ ቁጥጥር ብቻ እንዲኖረው የማድረግ ሁኔታ ወደ ተቃራኒ ሳጥን ቦክስ ውስጥ የማስቆጠር ወይም እድሎችን የመፍጠር ሁኔታው ከምስላለ አርሰናል 4-4-2 የሚመስል አሰላለፍን ሃቨርትዝና ዮኬሬስ ተሰልፈው አይተናል። የመፋለም ብቃታቸው ሃቨርትዝ ደግሞ በቆሙ ኳሶች እንዲሁም ደግሞ እድሎችን በመፍጠር ጥሩ ፐርፎርማንስ ስለሚያሳይ ባለፈው ጨዋታ ማይክል አርቴታ ልምዱን ወስዶ በሚገባ ያሰላለፈ ሁኔታውን መቀየሩ ተጠባቂ ነበር። ቡካዮ ሳካን በሚመለከት እንግዲህ በስልጠና በሚያሟሙቅበት ጊዜ ነበር ጉዳት ያጋጠመው። ማይክል አርቴታ ከጨዋታው መጠናቀቅ በኋላ ተጠይቆ ነበር። እንግዲህ ግጭት ነው ያጋጠመው የሚል አስተያየቱን ሰጥቷል። ያን ያክል ብዙ የሚያስቸግር አይደለም፣ ነገር ግን ለጨዋታውን ለመጀመር ብዙ ስሜት አልነበረውም። ስለዚህ ማዱዌኬን አስገብተናል የሚል አስተያየቱን ሰጥቷል። ማዱዌኬ ውዳድማቻችን ተጫዋች ለሌሎች ወይም ደግሞ ለሌሎች ደጋፊዎች ጎል አላስቆጠረም ወይም ደግሞ የሆነ ነገር አላደረገም ብለው አስተያየታቸውን ሊሰጡ ይችላሉ። ነገር ግን በቁጥር የማይገለጽ ፐርፎርማንሶችን ሜዳ ላይ ያደረገ ነው። አንደኛ የአርሰናል ደጋፊ ቡካዮ ሳካ ሲጎዳ እንዳይጨነቅ የኖኒ ማዱዌኬ ተቀይሮ መግባትና ከቡካዮ ሳካን ያክል ባይሆን እንኳን ከቡካዮ ሳካ እኩል መፎካከር የሚችል ግን በማጥቃቱ ረገድ ማገዙን ቀጥሏል። የመጀመሪያው ጎል ሲቆጠር የኖኒ ማዱዌኬ ውጤት ነበር። በጣም አስደማሚ ነበር። ዙቢሜንዲ ሲመቸዋል። አርሰናል በሜዳው 5-0 ሲያሸንፍም ጎል አስቆጥሮ ነበር። በድጋሚ እዚህ ጋርም ጎል አስቆጥሯል። የባለፈው ሳምንት ስህተቱን አርሰናሎችን መድፈኞቹን በሚገባ ክሷል ዙቢሜንዲ። ሌላኛው በጨዋታው እንግዲህ ሌላኛውን ኮርና አሁንም ሲያሻማ በጣም ጥሩ ኮርናዎችን እያሻማ ነው የሚገኘው ማዱዌኬ። እንግዲህ ሹቶችን ሲያደርግ በተለይ በሃፍቶርን የኢንቨርትድ ዊንገር አይነት ሚና ሊወጣ ሲል ነው እንግዲህ ብዙም ጊዜ ተከላካዮች የሚሸፍኑበት ጥሩ ሁኔታ ለቪክቶሪያ ኮሬስ ኳሶችን ለማቀበል ቢሞክር የተሻለ ውጤታማ ሊያደርገው ቡድኑን የሚችል
የሚችል ነው የሚሆነው። ምክንያቱም ወደ ጎን ሲያሰፋ ግን በቀላሉ ነው ተቃራኒ ቡድኖች የሚቀሙት። ነገር ግን በመጀመሪያው አጋማሽ በሚገባ ድሎችን ለመፍጠር ሲሞክር ይታይ ነበር። አርሰናል ዛሬ በኔ እይታ የእንግሊዝ ፕሪሚየር ሊግን ዋንጫ የሚያሸንፍ ቡድን የሚመስል አይነት ባህሪ ያለው፣ ምክንያቱም በጣም ዲሲፕሊንድ ነበሩ። ቦታቸውን በሚገባ ያንዳንዳቸው ለእያንዳንዱ ኳስ ይፋለሙ ነበሩ። ይሄ ፕሮፌሽናል ፐርፎርማንስ የምትሉት ነው። እያንዳንዱ ተጫዋች ታክቲኩን የማይክል አርቴታን በሚገባ ሲያከናውና በጨዋታው ላይ ነጥብ ይዞ ለመውጣት እንደሚፈልግ በጣም ይታያል። ጥንቃቄያቸው፣ የሚያጠቁበት መንገድ፣ የሚከላከሉበት መንገድ በጣም ጥሩ የሚባል ነበር። ያ እንግዲህ ውጤታማነታቸውን የሚያግዙ ነው አለ። ታዲያ ማርቲኔሊ በሁለተኛው አጋማሽ ተቀይሮ ከገባ በኋላ በኑኒ ማዱዌኬ በጥሩ ኳስ ነው በቃ ማለት ኮሬስ አርሰናል ውስጥ እንደዚህ አይነት ኳሶችን የሚያቃብለው ተጫዋች ነው የሚፈልገው። ከመስመር ኳሶች መሻገር ይጠበቅባቸዋል። ይህ አጥቂ በሚገባ ጎሎችን ለማስቆጠር ሳጥን ውስጥ አገኘ፣ አስቆጠር። ከዚህ አጋጣሚ በፊት ግን ትሮሳርድ በእጁ ወራ በኩል ኦፍሳይድ ስለሌለ በሚገባ ጥሩ እድልን ፈጥሮለት ዘግይቶ ጎሉን ማስቆጠር ሲጠበቅበት ብቻውን የሄደውን እድል አምክኗል። ያ ትልቅ ጥፋት ነው በኔ እይታ። ነገር ግን ጎል ማስቆጠሩ ምንም ይሁን ጎሎች ቡድኖችን ይሰራሉና የኮሬስ በጣም አስፈላጊውን ጎል ነው ያስቆጠረው። ኢየሱስ ተቀይሮ ገባ። 86ኛው ደቂቃ ኦዴጋርድ አሲስት ያደረገለትን በጥሩ ሁኔታ አስቆጠረ። ኢየሱስ ሌላም ጎል የማስቆጠር ድል ነበረው ማለት ይቻላል። እንግዲህ ይህ ድል ምን ያክል ይጠቅማል ካላችሁ ውድ አድማጮቻችን በውድድር ዓመቱ መጨረሻ ነው የምታዩት። የዳንኤል ፋርካ ቡድን በጣም ጠንካራ የእንግሊዝ ፕሪሚየር ሊግ ቡድን ነው። ሊድስ በጣም ጠንካራ ቡድን ነው። ማንቸስተር ሲቲ እንዴት እንደፈተነ በዚህ ስታዲየም ቼልሲን አሸንፏል። ዩናይትድ እና እንዲሁም ደግሞ ሊቨርፑል አቻ ወጥተዋል። መድፈኞቹ ግን ይህንን ሁሉ በቀላል ፈተና ነው ያለፉት። ያለ ጫና ነው የተጫወቱት ዛሬ። ይህ በጣም አስፈላጊ ነው። በተለይ ማይክል አርቴታ እንዳለው ላለፉት 7 ወራት ሰርተናል። ባለፉት 7 ወራት ነጥቦችን ሰብስበናል። አሁን ለቀጣዩ 3 ወራት ደግሞ ከባድ የሆነውን ጊዜያቶች ይጠበቃል። ቀጣዮቹ 14 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ መድፈኞቹ ነጥቦችን ሰብስበው ውጤታማ መሆን የሚችሉ ከሆነ የእንግሊዝ ፕሪሚየር ሊግን ማሸነፍ የሚችሉ ይሆናል። ታዲያ ሊድስን በኤለን ሮድ መጥቶ መግጠምና ማሸነፍ ቀላል አይደለም። ከ3 ዓመታት በፊት በተለይ ጠንካራ የነበረው ሊድስ በሊጉ እስከሚወርድ ድረስ በጣም በዚህ ስታዲየም በሚገባ ፈተናን የሚያሳድር ነበር። በተለይ የሆነ ያክል በጨዋታው ላይ በሁለተኛው አጋማሽ ለመቆጣጠር ሙከራ አድርገው ነበር ተቀይሮ የገቡት ተጫዋቾች። ነገር ግን አርሰናል በሚገባ ነው ብልጫ መውሰድ የቻለው። ለሊድስ ይህ ነው የሚባል ድል ሲሰጥም አልታየም። እንግዲህ አርሰናል ነገ ቪላ እና ሲቲ እስከሚጫወቱ ድረስ በ7 ነጥብ የፕሪሚየር ሊጉን የሚመራ ይሆናል። ቪክቶር ኮሬስ ባለፉት 6 ጨዋታዎች 4 ጎሎችን አስቆጥሯል። ቼልሲ ላይ አስቆጥሯል፣ ከሪያት ላይ አስቆጥሯል፣ አሁን ደግሞ ኤለን ሮድ ላይ አስቆጥሯል። እነዚህ ወሳኝ የሆኑ ጎሎችን ነው እንግዲህ ይህንን ከማስቀጠል ነው። በሪትሙ ረገድ በፕሪሚየር ሊጉ 6 ጎሎች ሆኖለታል። 10 በላይ ጎሎችን ካስቆጠረ በመጀመሪያው ውድድር ዓመቱ ጥሩ የሚባል ነው። ማስቀጠል ፐርፎርማንሱን የሚያስፈልግ ነው የሚሆነው። ሌላኛው እንግዲህ የሊድስ ወቅታዊ ብቃት ነው። ዳንኤል ፋርካ ተናግረዋል። በአውሮፓ ምርጡ ቡድን የገጠም ነው፣ ምንም ማድረግ አንችልም፣ ስህተቶችን ምሰራ ከሆነ ዋጋ ያስከፍሏል በማለት አርሰናልን አድናቆታቸውን ገልጸዋል። አርሰናል ጠንካራው ቡድን ነው በአውሮፓ አሁን ማንም የማይከራከርለት ቡድን ሆኗል። በተለይ በመከላከሉ ረገድ፣ በማጥቃቱ ረገድ ያለው ጥምረት እንግዲህ ዳንኤል ፋርካ ቡድን ኖቲንጋም ፎረስት ፓላስ የሚጫወት ይሆናል። ምክንያቱም የደረጃ ሰንጠረዡ ላይ ፕሪሚየር ሊጉ ላይ ይቆያሉ ወይስ ይወርዳሉ የሚለው አሳሳቢ ሁኔታ ነው። ነገር ግን መፍትሄን የሚፈልግ ነው የሚሆነው። ዳንኤል ፋርካ አሁንስ እንደ ኖርዊች ሁሉ ሊድስን ይዘውት ይወርዳሉ? ትልቁ ጥያቄ ነው የሚሆነው። በጨዋታው ላይ እንግዲህ የማዱዌኬ በጣም ቦታውን በሚገባ መሸፈኑ በጣም አስፈላጊ በሆነ ሁኔታ ነው በጥሩ ፐርፎርማንስ የሸፈነው። አሁን የሚቀረው ማዱዌኬ ከራሱ ጎሎችን ማስቆጠር በፕሪሚየር ሊጉ ይቀረዋል። በተለይ ግብ ጠባቂው ዳርሎ እንግዲህ በጣም የሚያሳዝን ነው። በእንግሊዝ ፕሪሚየር ሊግ የሚያጋጥም ነው። ነገር ግን ግብ ጠባቂዎች ስህተት የሚሰሩ ከሆነ ምንም ማድረግ አትችልም። በምንም ነገር የሚስተካከል አይደለም። አማካኝ ቢሳሳት፣ አጥቂ ቢሳሳት በሆነ ያክል ፐርሰንት መሻሻል ይችላል። ግብ ጠባቂ ከተሳሳተ ግን ከጎሉ ጀርባ ነውና ጎሉ የሚቆጠር ይሆናል። እንግዲህ አርሰናል የአማካኝ መስመሩ ዲክላን ራይስ፣ ዙቢሜንዲና እንዲሁም ደግሞ ካይ ሃቨርትዝን ያሰለፈው ሁለቱን መስመሮች ዙቢሜንዲና ዲክላን ራይስ ትክክለኛ ፒቮታል ይመስሉ ነበር። ለ4-4-2 የተሰራ የሚመስል ቡድን ሃቨርትዝና እንዲሁም ደግሞ ዮኮሬስ በሚያጠቁበት መንገድ ይህንን አይጨዋወት የሚቀጥሉ ከሆነ አርሰናል ውጤታማ ይሆናል ብዬ አስባለሁ። ነገር ግን ዛሬም አማካይ ተጫዋቾች እረፍት ለመስጠት ይታያል። ነገር ግን ለማዱዌኬ ለትሮሳርድ የሰጡት እረፍት እንዲሁም ደግሞ ለሂንካፔ ጥሩ እረፍትን ሰጥተዋል። በተለይ ካላፊዮሪ ወደ ጨዋታ መመለሱ ጥሩ የሚባል ነው። ለስብስብ አርሰናል ይህንን ጥንካሬውን ማስከተል የሚችል ከሆነ በ4 ዋንጫዎች የትኞቹን ዋንጫዎች ያሸንፋል የሚታይ ነው የሚሆነው። ተጠባቂ የሆነ ነው። ምክንያቱም በባክስሪ ነው የገጠማቸው። ባክስሪን ለማሸነፍ ደግሞ የግዴታ አዳዲስ ታክቲኮችን መስራት ይጠበቅበታል። ማይክል አርቴታ ታዲያ ዛሬ እንደ ሌሎች ጊዜያቶች ሁሉ አርፎ የራሱን ስራ የራሱን ሆምወርክ ጨርሶ ነው የመጣው። 4-4-2 ማሰለፉ ኦዴጋርድን ቤንች ማድረጉ አርሰናልን ውጤታማ አድርጎታል። እንደዚህ ነው እንግዲህ በሚቀጥሉት ጨዋታዎችም አዳዲስ ነገሮችን ስብስብ
ፐርፎርማንስ ወይም የተሻሉ ተጫዋቾች ሲኖርህ ያንን ማምጣት የሚቻል ነው። በሳምንቱ አጋማሽ እንግዲህ ኤዜን ኦዴጋርድን የመጠቀም እድሉ ሰፊ ይሆናል ብዬ አስባለሁ። አርሰናል እንደ ቡድን ያለውትን ጥንካሬዎች ቸልሲን ማሸነፍ የሚችል ከሆነ ቸልሲ በኋላ ከማንቸስተር ሲቲ ጋር በካራቦ ካፕ ፍጻሜ መድረስ እድል ይኖረዋል። ያ ማለት ማንቸስተር ሲቲን እንግዲህ በቻምፒዮንስ ሊጉም እንግዲህ በቀጣዮቹ ወቅቶች የሚታይ ይሆናል እንጂ ሊገናኙ የሚችሉበት እድል አለ። ስለዚህ የሆነ በአንድ ሳምንት ወይም በአንድ ወራት ውስጥ ለ4 ጊዜ ሊገናኙ የሚችሉበት እድል ይኖራል። አጠቃላይ እንግዲህ ማንቸስተር ሲቲን ጨዋታ የአርሰናል ደጋፊ እንግዲህ የማንቸስተር ሲቲን ጨዋታ በነጻነት የሚያይበትን ዛሬ የ4-0 ድል አግኝተዋል። አስፈላጊ ሆኖ 3 ነጥብ ወደ ኤሚሬትስ ይዘው ተመልሰዋል። ለቸልሲ ጨዋታ መዘጋጀት ነው እንግዲህ የሚያስፈልገው። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።